ወንድ ልጅ ቆረጠ ማለት ነው። ወንድ ልጅ ሲቆርጥ በቃ እንዲህ ነው፣ ካልደፈረሰ አይጠራም አይደለም። በእውነት ብሩክ የአለማየሁ ልጅ ቆርጦ ተነስቷል። አቤት ቤቱ እንዴት እንዳሳመረው! አብሶ እንትኑ ሶፋው በጣም ውበት ደፋበት ቤቱን፣ እንትኑን ላንች ቴብሉ በቃ ሁሉ ኤቭሪቲንጉ ማለት ነው። ማርያምን የቤቱ ራሱ በቃ ስታይሉ ጥራቱ ምናምን በቃ ገጥሟል ብዬ አስባለሁኝ። ባይዘወይ ማለት ነው ዛሬ ብሩክ ብዙ ነገር ሚስጥር አውጥቷል። ብዙ ነገር ነው የተናገረው ሳያውቀው ማለት ነው። እና ብዙ ኦዲየንስን መስማት የሚፈልገው ነገር ነው ብዬ አስባለሁኝ። እና አያፈቅራትም ምናምን ምትሉም አላችሁ። እሱ የዋህነቱን ተጠቅመሽ ነው የሚልም አያየሁ ነበርና ቅናት ነው ይመስለኛል እንደዚህ የሚያደርጋቸው ማለት ነው። ከዚህ በላይ ምን አድርጉ እና ደግሞ የቤትሽ መሞሸር አለብሽ ምናምን የምትሉም አላችሁ። እና አሁን እኮ እነሱ አልተጋቡም አይደለም፣ አንድ ግቢ ኖረዋል እንጂ አንድ ቤት እኮ አንድ ክላስ እኮ እየኖሩ አይደለም። ይሄ ራሱ የኛ እምነታችን ራሱ አይፈቅድም። በእውነት ከጋብቻ በፊት እንደዚህ አይደረግም። ሜቢ እነሱ ለእንደዚህ አይነት ማለት በእምነት እውቀት ላይኖራቸው ይችላል። ግን ደግሞ እነሱ የሚጎዳቸውን የሚጠቅማቸውን ለይተው የሚያውቁ ልጆች ናቸው። ወግ ባህልን የሚያውቁ ልጆች ናቸው። በእውነት በጣም ብልጥ ልጆች ናቸው። እና በንግግሩም እኮ መረዳት ትችላላችሁ። እና ንግግር አይችልም ምናምን የምትሉ ነበራችሁም አላችሁ። እሱ ነው ንግግር የማይችለው? ኧረ በስመ አብ! በጣም ጎበዝ ነው። የሚናገረው እንደመጣለት አይናገርም። በእውነት ብዙ ጊዜ ተመልክቼዋለሁኝ። እንደመጣለት ምናምን አይናገርም ማለት ሚዛን አድርጎ ነው የሚናገረው። ከዚህ በፊት ጋሽዬ ገና ሲተዋወቁ ማለት ነው ምንድን አለው? የምታወራቸው ነገሮች ቀመመህ ነው የምታወራው፣ እንደ ሌሎቹ ምናምን እንትና ቀለብ አትልም ነው ያለው። አይሆፕ እንደዛ ነው ያለው ይመስለኛል። እና ጋሽዬም ራሱ የመሰከረለት ልጅ ነው። ንግግር አይችልም ምናምን ስትሉ እያየው ስለነበረ ነው ማለት ነው። እና እንደዚህ አይነት ሰው ደግሞ እንደዚህ ያላችሁ ሰው ደግሞ ትልቅ ደረጃ እንደሚደርስ ማየት ትችላላችሁ። ብዙም መናገር እንትን አይልም ነበር፣ አይፈልግም ነበር። በተለይ ከሀይሚ ሳይገናኙ በፊት ከነ ኤፍሬም ከነ ዊና ከነ ማርክ ሲሰሩ ጊዜ ማለት ነው። የዛን ጊዜ ቪዲዮን ካያችሁት የሆነ በቃ ይሽኮረመም ነበረ። ብዙም እንደውም የነሱ ቪዲዮ ማለት ነው እሱ ተናገር የሚል ኮሜንት ነበረ እየጻፉ የነበረው ማለት ነው። እና የምር እና እሱ ነው ንግግር የማይችለው። እሳይ እናንተ ተቀምጣችሁ ይሸጣቸዋል ሁለቱም ማለት ነው። በእውነት ብልጦች ናቸው። እንደዚህማ የምትሏቸው ልጆች አይደሉም። እናንተ ቁጭ ብላችሁ እነሱ የት ደረጃ እንደደረሱ ማለት ነው። እና እኔ ጋም እየተጻፈ ስለነበረ ነው ልነግራችሁ እየቻልኩኝ ማለት ነው። እና በጣም ጎበዝ ልጆች ናቸው። ዛሬው በስማም በጣም የሚያስቅ ነበረ። የምትማሩበትም ነገር አለ። ብዙ ሚስጥር አውጥተዋል። ብዙ ነገር ተናግሯል እንደ እውነቱ ማለት ነው። እና አሁን 22 አመት ነው አይደል? እሱ ለእውነት የትዳር ዝግጁ ነው። ወንድ ልጅ ከ22 ከበለጠ ለትዳር የማይዝበት ምንም ምክንያት የለም። ግን ደግሞ ያው ስቴፕ ወንድሞቹ አሉ፣ ታላቅ ሀብ አለ፣ ፍርዶስ አለ። እሱን ልዳር ነው ያለው። ግን ደግሞ እኔ በእድሜ ሳይሆን ህይወት እንድታስተምረኝ እፈልጋለሁኝ፣ ማየት እፈልጋለሁ ነው። ያ ማለት አግብቼ ሳይሆን በቃ ማየት ነው የሚፈልገው ማለት ነው። እናንተ ታስባላችሁ፣ እግዚአብሔር ይፈጽምላችኋል ማለት ነው። ሁላችንም ያሰብነውን እግዚአብሔር ይፈጽምልን ማለት ነው። ሌላው ደግሞ ብሩክ እንደተረዳሁት ዛሬ ማለት ነው በጣም ያስፈራው ነገር አለ። ምንድን ነው? ድጋሚ ከቅመሟ ጋራ ጭቅጭቅ እንዲገባ አይፈልግም። ይችን ነገር በጣም አስፈርቶታል በእውነት። እና ምንም ነገር የሚያስፈራ ነገር የለም። ያው አለመጣላት አይቻልም። እግር በእግርም ትጋጫላችሁ። አንድ ቤት ስትኖሩ እህትም ወንድምም ይጋጫል። ያው ያለ ነው አይደለም። ግን ደግሞ እናንተ ስትጋጩ ወደ ሚዲያ ለማምጣት ይሄ ነው
እናንተ መፍታት ትችላላችሁ። ከዚህ በኋላ አንተ የእሱ ኃላፊነት አለብህ፣ እሷም ያንተ ኃላፊነት አለባት ማለት ነው። እና ከሁሉ ምንድን ነው መተማመን፣ መቻቻል፣ አብሮነት ይሄ ነው ብዬ አስባለሁኝ። ምንም ነገር ቢፈጠር ሶስተኛ ወገን አለማስገባት። ሶስተኛ ወገን አስገባችሁ ማለት ወደ ሚዲያ መውጣቱ አይቀርም ማለት ነው። ሶ እንደዛ እንዳይወጣ እናንተ ማንም ሳይገባባችሁ ሳይሰማባችሁ ቢፈጠርም ምንም ቢሆን ማለት ነው ቁጭ ብላችሁ መፍታት፣ ቁጭ ብላችሁ አውርታችሁ መፍታት ነው ማለት ነው። ሌላ ደግሞ ቅመም ከአሁን በኋላ አይምሮ እረፍት ያደርጋል ብዬ አስባለሁኝ። ማለት በፊት የኦዲየንስ ውካታ ነበረ፣ የብሩክ አፍቃሪዎች ማለት ነው። በቴክስት ሼር በሚያደርጓት ሜንሽን በሚያደርጓት በምናምን ነገር ኮንቪውስድ ሆና ነበረ ብዬ አስባለሁኝ። ማለት ብሩክ ሳታምነው ቀርታ ሳይሆን በቃ አንዱም ተነስቶ ሌላ ሀሳብ ይሰጣቸዋል፣ ያንም ተነስቶ ሌላ ሀሳብ ሲሰጣችሁ እናንተ ኮንቪውስ ትሆናላችሁ፣ ማመን ያቅታችኋል ማለት ነው። እንደዛ እየሆነችም የነበረው በቀደም አንደኛው ስለምትወደው ስለምታፈቅረው ነው እና ለዛ ነበረ። ሁለት ሲቀጥል ቅናት ነው። ድሮም የእሷ ነው ብሩክ የማንም አይደለም፣ የማንም ማለት ነው። ባለፈ ነገር እንደዚህ እየሆነች አስባችሁታል። በጣም ይከብዳል እና አሁን የራሷ መሆኑን አረጋግጣለች ኦልሬዲ። ይሄንንም ያደረገው እሷን እንድታረጋግጥ ይመስለኛል። በጣም ከባድ ውሳኔ የወሰነው ማለት ነው። እና ከአሁን በኋላ ጭቅጭቅ ይፈጥራሉ ብዬ አላስብም። አብሶ በእንደዚህ አይነት ማለት ነው። እና በሌላ ነገር በራሳቸው ካልሆነ በስተቀር የሆነ ሰንበዲ መጥቶ ስለሱ ኦልሬዲ እሱ የሰው ወሬ አይሰማም ወይ ፍንክች የማንም ወሬ አይሰማም። እና በወሬ እንደዚህ ሁኬርስ ነው። እና በእንደዚህ አይነት የእውነት በጣም ጎበዝ ነው፣ ወሬ አይሰማም ማለት ነው። እና ቅመም አሁን ካሁን በኋላ ቦታም ጊዜም አትሰጥም። ምንም መስሚያዋ ጥጥ ነው። ካሁን በኋላ ኦልሬዲ የራሷ እንደሆነ አረጋግጣለች ማለት ነው። ይሄንን ተረድቼባታለሁኝ። ብሩክም እንዳያችሁት ይሄ ነገር አስፈርቶታል። ሶ አሁን የሚፈጠርበት ምንም ምክንያት የለም። ምክንያቱም በቃ አረጋግጣለች የእሷ እንደሆንክ ማለት ነው። ለማንኛውም የሰርጋችሁ ያብቃን ማለት ነው። ይደርሳል እኮ ማይደርስ እንዳይመስላችሁ። የምር ነገራቶች እኮ በተግባር እያደረገ ነው። እንግዲህ ሀብን እሱ ቀድሞት እንዳያገባ ፍሩለት ማለት ነው።